እንግዲህ ለሁላችንም ያላስተዋልነውና ትምህርት ይሆናል ብዬ በተለይ ዴቭ ከተናገረው ንግግር አንቺ ልጁን ወደ ቤት ሲያመጣው እሺ ብለሽ ባትቀበዩ ኖሮ አንደኛ ወደ ገስታውስ ይዞት ቢሄድ ስለሚያስቸግረው የመመለሱ እድል በጣም ሰፊ ነበር እና ይሄ ማድረግሽ ጥፋት ነው ብሏታል። ሰላም ሰላም ተወዳጆች እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰቡን ሀሳብ አስተያየታችሁንም ኮሜንት ላይ አስቀምጡልኝ። እውነት ለመናገር እውነቱን ነው ዳዊት የተናገረው ነገር እሱ ልጁን ይዞ ወደ ቤት ሲመጣ ባትቀበለው ኖሮ እንደዚህ ነገሮች ሰፍተው አይሄዱም ነበረ። ግን ደግሞ የተቀበለችበትም ዋናው ምክንያት አንደኛ ገስት ሃውስ ይዞት ቢሄድ ንጹህ የሆኑ ነገር አያገኝም። ጥጦ ሊሆን ይችላል፣ ብቻ የተለያዩ ነገሮችን ቢሆኑ ንጹህ የሆኑ ነገሮች ለልጁ ላያገኝ ይችላል። በእርግጥ ደግሞ ያረገው ነገር ስህተት ነው። አሁን ስህተት ነው። ሲቀጥል ደግሞ ምንድን ያለው ራሱ ባንደበቱ እኔ ልጁ ከእናቱ ተለይቶ እንዲቆይ ሳይሆን ለተወሰነ ሳምንት እኔ ጋር እንዲቀመጥ ነው የፈለግኩት ብሏል አብርሃም ማለት ነው። እውነት ነው። ሩታ እኮ አልካደችም። ከአባቱ ጋር መሆኑ ምንም ነገር እንደማይሆን ታውቃለች። ግን ደግሞ አብርሃምን ከምትፈልገው ሴትና የሁለቱን ትዳር ከለያየሽ ሴትና እንስት ጋር ስላለ ልጇ አንደኛ ልጅ ምን ሊሆን ይችላል፣ ካሁን ምን ተፈጠረ፣ ካሁን ምን ሊከሰት ይችላል የሚለው ነገር ያሳስቧታል። ግን ደግሞ ሄርሜላን ብትሆን እውነት ለመናገር የልጅ እናት ናት። መቼም የልጅን ነገር ታውቀዋለች እና ልጁን የሆነ ጥቃት ጉዳት ታደርስበታለች ብሎ ማሰብ ይከብዳል። ለምን ምንም ቢሆን ይሄ የጻን ልጅ ነው ማለት ሕሊናዋም ይጠይቃታል። በእግዚአብሔር ዘንድም የማይወደድ ነገር ነው እና ሩታ የዚህን ያህል መጨናነቅ እንደሌለባት ነው የተስፋ የማደርገው። ግን ደግሞ ዳዊት ነገሩን የሚያውቅ ሰው ሆኖ አይደለም። ያው ታውቃላችሁ ሩታ ዳዊትና ቡዜ ይህን ጉዳይ ያውቃሉ። አብርሃም ስልክ አያነሳልም እያለች እንግዲህ ስትጨቃጨቅ ነበረ። በእርግጥ አንዳንዴ ለልጆቻችን ዋጋ መክፈል ይኖርብናል። ሩታም ደግሞ የምትሄድበት መንገድ አንዳንድ ጊዜ ጥፋቶች ናቸው። አንዳንዴ ጥፋት ነው ብለን መናገር አለብን። ገብቷችኋል አይደለም? ይህ ሁሉ ከመፈጠሩ በፊት እሷ ይሄ ማለት አብርሃም ምንድን ነው ያወቀውና የተረዳው ነገር የዳኒና የጽጌም ደግሞ የሜሪ ጓደኛ ይሄ ባሴ የሚባለው በአብርሃም ላይ ተንኮልና ሴራ አሴሩበት ስላወቀ ነው አይደል ልጁን ያሸሸው። ሩታ ደግሞ ይሄን ነገሮች የምታውቅ ከሆነ ከነገሮቹ ጋር አብራ ነገሮችን እንዲፈጠሩ ማድረግ ሲሆን በቃ እኔ ከዚህ ጉዳይ መውጣት ነው ያለብኝ። በቃ ለልጅ ስል እንዴ የወለደ ሰው እኮ ይፈራል። ልጅ ያለው ሰው እኮ መፍራት አለበት፣ ራሱ መጠንቀቅ አለበት። ከራሱ ጋር አላደለ መማከር አለበት ለሚያደርገው ነገር። እና አንዳንድ ጊዜ እኛ የምናደርጋቸው ነገሮች ዋጋ ያስከፍሉናል። ሰዎች ደግሞ የሚመጡብን በምንወዳቸው በልጆቻችን ነው አደለ? በልጅ ነው የሚመጣባችሁ። ልጅ ደግሞ በጣም ሴንሲቲቭ ፓርታችሁ ነው። ስለዚህ ሩታን ቢሆን ደግሞ የሆኑ የማይሆኑ ነገሮችን ከእነሱ ጋር ተባብረሽ ነገሮችን ማድረግሽ ምንድን ነው እየፈጠረ ያለው? አሁን ዛሬ ልጅሽን እስከ መውሰድ ልጅሽን እስካለማየት አንድ ቀን ሁለት ቀን ማየት ከባድ ነው። ስለዚህ እንደኔ ሀሳብና እኔ ሳይድ እያስኩ አይደለም። እንደኔ ሀሳብ በቃ የወለደ ሰው ሊፈራ ይገባል። ለልጁ ሲል ሊፈራ፣ ለልጁ ሲል ዋጋ ሊከፍል ይችላል። በቃ አብርሃም የአባትነት ስሜቱ ቢኖረውም ግን ለልጁ ዋጋ አልከፈለምና አልተጠነቀቀምና አንቺም አብረሽ ይሄ በበቀል የሚባለው ነገር አይሰራም። ስለዚህ ሄርሜላም በራሷ መንገድ ትክክል ነው ያደረገችው። አብርሃም ስለምትፈልገው ስለምትወዱ ስለምታፈቅረው አብሮት እንዲሆን ስለምትፈልግ ልጁን ሲያመጣው ተቀበለችው። ምንም ማድረግ አልችልም። አይታችኋል አይደለ? እሷ እንደውም እንቅልፏን ትታ ምናምን ነበር ልጁ ስታስተኛ የነበረው። ለምን ምንም ቢሆን እናት ናት። የእናትን ቦታ አባት ሊተካው አይችልም። ገብቷችኋል አይደለ? እኔ አሁን ሄርሜላ ጥሩ ናት አከሌ ጥሩ ነው ለማለት አይደለም። ትክክለኛና ቪዲዮ ላይ ያየሁትን እውነታ ነው የተናገርኩ ያለሁት። እነሱ ድራማም ሊሆን ይችላል፣ የፈለጉትን ነገር ሊሆን ይችላል። ግን ደግሞ በቃ ሩታ ከዚህ ነገር ውስጥ ራሷን ማውጣት አለባት። ምናልባት አብርሃም ላይ የሆነ ነገር እንዲፈጥሩ አብራ ነገሮችን ማድረግ የለባት። በቃ መተው የልጁ አባት ነው አለቀ። የሚካድ ነገር አይደለም። ምንድነው ማድረግ ያለበት? ከዛ ውስጥ መውጣት። እሷ ለልጇና ልጇ ስትል ማድረግ ያለባትም ማድረግ በሰላማዊ መንገድ የራሷን ላይፍ የራሷን ሁኔታዎች ማስተካከል ነው። ማንም እየጠቀማት አይደለም። እሷ ህይወት ላይ መጥተው ማናቸውም እየጠቀሟት አይደለም። እያደረጉት ያሉት ነገር ጭራሽ ነገሮችን እያባባሰ ጭራሽ የማይሆኑ ነገሮችን እየፈጠረ ነው እየተመለከትን ያለው። ገብቷቸዋል አይደለም? ሄርሜላንም እንግዲህ በራሷ መንገድ በቃ ይሄ ነገር የሆነኛን ይመቸኛል ብላ ነገሮችን እያደረገች ያሉት። ትላንትናም ለዳዊት ስትናገር ነበረ። እኔ እምቢ እንኳን ብለው እኔ እንኳን ህፃኑን ይዘህ
አትምጣ ወደ እኔ ጋር መልስ ብለው የአብርሃምን ባህሪና ባህሪ ስለማውቀው ወደ ገስታውስ ነው ይዞት የሚሄዱ። ስለዚህ ባህሪውና ጸባዩን ስለማውቅ ነው ወደ እኔ ጋር እንዲመጣና እንዲቀመጥ ያደረግኩትኝ። ስለዚህ አብርሃም ደግሞ የሚረዳው ሰው የለም፣ እየተረዳችሁት አይደለም። ብዙ ሴራና ብዙ ተንኮል እያሰቡበት ነው ያለው። ለምንድን ነው ነገሮችን በሰላማዊ መንገድ መፍታት የሚያችሉት ነው እያለች ያለችው። ገብቷችኋል አይደል? እንደገና ደግሞ ይሄ ሴራ ተንኮል የሚባለው ነገር እስከ መቼ ነው በሴራና በተንኮል የእነሱ ህይወት ነገሮች የተመሰቃቀሉ? ከዛሬ ነገ የሆነ ነገር ተስተካከለ ስንል ጭራሽ ነገሮች የማይሆኑ ነገሮችን እየፈጠሩ ነው እየሄዱ ያሉት። ለምን እንደዚህ ይሆናል? ዳኒም ቢሆን ሜሪም ብትሆኝ በቃ በይቅርታ ነገሮችን አለፋችሁ አይደለ? ይቅርታ እኮ ነገሮችን የምንረሳበት ነገሮችን የምናስተካክልበት መንገድ ነው እንጂ እኮ ይቅርታ ስለተባባልን ብቻ እንደ ድሮ እንደነበር መሆን እንችላለን ማለት አይደል? ግን በይቅርታ ነገሮች ስናልፋቸው የነበሩትን ነገሮች በሰላም ሽረናቸው ለወደፊቱ በሰላማዊ መንገድ ማድረግ ያለብን ነገር ለማከናወን እንጂ ጭራሽ በይቅርታ ነገሮችን ወደ በቀል መውሰድ ይሄ እግዚአብሔር የሚወደው ነገር አይደለም። እንደገናም ደግሞ ሰው ከእናንተ ምን ይማር? አሁን ላይ እኮ ሰው ከእናንተ ምን እንዲማር ነው? ሰው በጣም እየተሰላቸ ነው። ሰው ጥላቻ እያሳደረባችሁ ነው በእናንተ ላይ። ለምን ይሄ ይሆናል? ብዙ ኮንተንት አለ መስራት የምትችሉበት መንገድ በጣም ብዙ አለ። ለምን ይሄ ይሆናል? አብርሃም ጥፋት አጥፍቷል። ሩታ ጋም ጥፋት አለ። ሁሉም ጋር ጥፋት አለ። ግን ጥፋቱን እኮ በይቅርታ ሰሞኑን ይቅርታ ባብለው ሰላም ፈጥረው ነበር አይደል? ግን ደግሞ ለምን ተንኮልና ሴራ ማሰብና ያንን ነገር ለመተግበር ወደ ማቀዱ ለምን መሄድ አስፈለገ? ይሄስ ልጅ ምን ዕዳ አለበት? ከእናቱ እቅፍ ተለይቶ ካለምንም ዕዳው አንዴ ወደዚህ አንዴ ወደዛ የሚልበት ምን ማለት የምን ዕዳ አለበት? እኔ ልጁ በጣም እያሳዘነኝ ነው ያለው። ላይ በተለይ በጣም እያሳዘነኝ ያለው ልጁ ለምን ቢያንስ ከእናቱ እቅፍ መሆን የነበረበት ነበር አይደለ? እንደ እናት ትክክል ናት ሩታ። በቃ ይሄ ነገር መሆን አልነበረበትም። ግን ደግሞ መሆን ባይኖርበትም ግን ደግሞ ይሄ የሚታሰበውና ተንኮል እቅድ ሴራውን የምታቂ ከሆነ አንቺ ከነሱ ጋር ተባባሪ መሆን የለብሽ። በቃ አንቺ ንግስት ነሽ፣ አንቺ ኮይ ነሽ፣ ጌታ ለራስሽ ንግስት ነሽ፣ ለራስሽ ኮል የሆን ሴት ነሽ አይደለ? በቃ ክብርሽን አስጠብቀሽ ነገሮችን ከልጅሽ ጋር ማድረግ ያለብሽ ነገር ማድረግ ነው። አንቺ እኮ ብዙ ነገሮችን አሳልፈሻል እስከዛሬ። ይሄ እኮ በጣም ሲምፕል ነገር ነው አይደል? እየሆነ ያለው ከእርግዝና እስከ መውለድ ከመውለድም ደግሞ ልጅን እስከ ማሳደግ እስካሁን ድረስ ብዙ ነገሮችን ያሳለፍሽ ጀግና የሆንሽ የምንኮራብሽ እንቁ ሴት ነሽ አይደለ? ስለዚህ እነዛን ነገሮች አልፈሽ የቻልሻቸው አሁን ላይ ደግሞ ይሄ አብርሃም እያለ እኔ በነገራችን ላይ እየነገርኳችሁ ያለሁት ነገር ሳይድ አይደለም። ቀድሞም እንደነገርኳችሁ እኔ ቪዲዮ ላይ ከተመለከቱት ካየሁት ነው ሀሳብ እየሰጧችሁ ያለሁት። ገብታችሁ አይደለ? ስለዚህ አንቺ እንደዚህ አይነት ነገሮች ካሉ ከነዛ ነገሮች ጋር ተዋሪ መሆን የለብሽም። በቃ አለቅ። አንቺ ከዛ ራስሽን አውጥተሽ ከልጅሽና ከልጅ ጋር በቃ ማድረግ ያለብሽ ማድረግ ነው እንዴ። እነዛን ችግሮች እኮ እነዛን መከራዎች እኮ አልፈሻቸዋል። የማይታለፉ ምጡን እርሹ ልጁን አምጩ እንደሚባሉ እኮ ብዙ ነገሮችን አሳልፈሽ ብቻሽን። ስለዚህ እነዛን ያሳለፍሽ ሴት ደግሞ ይሄ ቀላሉ ነገር በብልሃትና በጥበብ ማሳለፍ ትችያለሽ፣ ደግሞ ትችያለሽ ስለምትችይ ማለት ነውና እንግዲህ ዳዊትን ቦን የተናገረው ነገር በጣም አስተማሪ ነው። በተለይ ብዙዎቻችን ያላየነውን ሳይድ ነው ያየው። ግን ደግሞ ሄርሜላም እንዳለችው እኔ አታምጣ ልጁን ወይ ደግሞ እኔ ጋር ይቀመጥ ብዬ ብለው ወደ ማረፊያ ነው ይዞት የሚሄደው። ማረፊያ ደግሞ ይዞት ሲሄድ በጣም ብዙ ነገሮች አሉ። እንቅልፍ መተኛት ሊሆን ይችላል። ወንድ ልጅ ነው። ወንድ ልጅና እናት አንድ አይደለም። ለልጅ የሚሰጡት እንክብካቤም ሆነ ምንም ቢሆን እንደ እናት አይሆንም እና የተናገረው ነገር ትክክል ቢሆንም ደግሞ ሄርሜላ የአብርሃም ጸባይና ጸባይ ስለምታውቅ ልጁን ተቀብላለች። በእርግጥ እሷን ፈልጋ አይደለም ልጁን እሷ ጋር እንዲቀመጥ እኮ አልፈለገች፣ ተናገረች። በቀደምም ቢሆን ከማርቲ ጋር በመጡ ጊዜ ልጁ ማምጣት እንደሌለበት፣ ልጁ ወደ ቤት መመለስ እንዳለበት፣ ልጁ እናቱ እቅፍ እንደሚያስፈልገው፣ ልጅ ከእናት ጋር በዚህን ሰዓት ቢያንስ የ5 ወር ሕፃን ልጅ ነው እና ከእናቱ ጋር መሆን የነበረበት እንጂ 5 ዓመት ቢሞላ ኦኬ። ማርታም ተቆጣ ተናግራ ነበር። ግን ደግሞ አብርሃም እንደምታውቁት እልኸኛ ነው። አንድ ነገር ማድረግ ከፈለገ ማድረግ ነው የሚፈልገውና እሷን ብትለው እንኳን ሌላ ቦታ ይዞ ይሄዳል። ስለዚህ ስላመነባትና ባህሪዋ ስለሚያውቅ ነው ይዞት ይሄደውና
ሩቲን ቢሆን እንግዲህ በዚህን ያህል መጨናነቅ የለብሽም። ይሄ ክስ የሚባለው ወደ ክስ ምናምን ወደ ህግ ደረጃ መካሄድ እንደሌለበት ነው ማምነው። ለምን አንድ አካባቢና አንድ ገስታ ውስጥ እዛው አካባቢ እየኖራችሁ ነገሮችን መፍታት፣ ነገሮችን ቀለል ባለ መንገድ ማስኬድና ነገሮችን መቋጨትና ጥሩ ሀሳብና ጥሩ ኮንተንት ይዛችሁ ወደ ኦዲየንስ ብትመጡ መልካም ነው። በጣም ብዙ የሚሰራ ስራዎች አሉ። አንቺ ከልጅሽ ጋር ከቤተሰቦች ጋር ብትመጪ በጣም ብዙ ስራዎችን መስራት ትችያለሽ። በዚህን ያህል ነገሮች ወርደው መገኘት የለባቸውም። አንቺ ጠንካራ ሴት ነሽ፣ ጎበዝ ሴት ነሽ፣ በጣም ለብዙ እህቶችሽ ፍቅርን ያስተማርሽ በቃ ብዙ ነገሮችን ያስተማርሽ እንስት ነሽ እና በጥሩ ነገር እና በጥሩ መንፈስ እንደምትመጡ ተስፋ አድርጋለሁ። የኔ ውድ ተወዳጅ ቤተሰቦች ላይክ፣ ሰብስክራይብ በማድረግ ቤተሰቡ ነው። ባባይ